እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ኦትሜልን ብትመገቡ በጤናችሁ ላይ ምን ሊፈጠር እንደሚችል እነግራችኋለሁኝ። ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኦትሜል ማለት ከኦትስ ወይም ደግሞ ከአጃ የሚዘጋጅ ምግብ ነው። ኦትስ በውስጡ ከፍተኛ መጠን ያለው ፋይበር፣ ፕሮቲን፣ ቫይታሚኖች እና ማዕድናትን በብዛት ይይዛል። ኦትሜል እንግዲህ ማለት ኦትስ እናም ፈሳሽን ውሃ ወይም ደግሞ ወተት ተቀላቅሎ የሚዘጋጅ ለስላሳ የሆነ ምግብ ነው። በየቀኑ ኦትሜልን መመገብ ታዲያ በአካላችሁ ላይ ከፍተኛ ለውጥን ያመጣል። የአጭር ጊዜ ወይም ደግሞ ዕለታዊ ጥቅሞችን እናም የረጅም ጊዜ ወይም ደግሞ የበሽታ የመከላከል ጥቅሞችንም ይሰጣል ማለት ነው። እስቲ የሚያመጣውን ለውጥ ልንገራችሁ። አንደኛ፣ የምግብ መፈጨት ጤናን ይደግፋል። ከፍተኛ ፋይበር በተለይ በቤታ ግሉካን የበለጸገ ስለሆነ ኦትሜል በውስጡ የሚሟሟ ፋይበርን በብዛት ይይዛል። ይህም በጨጓራ ውስጥ እንደ ጄል ያለ ንጥረ ነገርን ይፈጥራል። ጥቅሞቹም የመጸዳዳት ሂደት እንዲስተካከል በማድረግ የሆድ ድርቀትን ይከላከላል። ጠቃሚ የሆኑ የአንጀት ባክቴሪያዎችን ይመግባል። የሆድ ባክቴሪያ ሚዛንን ያሻሽላል። ምግብ የመፈጨት ሂደትን በማዘግየት ረዘም ላለ ጊዜ የመጥገብ ስሜትንም ይሰጣል። ሁለተኛ፣ የልብና የኮሌስትሮል ጤናንም ይደግፋል። የኤልዲኤል ኮሌስትሮል ወይም ደግሞ መጥፎ ኮሌስትሮል መጠንን ይቀንሳል። ቤታ ግሉካን የምግብ መፍጫ ስርዓት ውስጥ ያለውን ኮሌስትሮል በመያዝ እንዳይዋሃድ ያደርጋል። ጥቅሞቹም በየቀኑ ኦትሜልን መመገብ የኤልዲኤል መጠን ከ5 እስከ 10% ሊቀንሰው ይችላል። አጠቃላይ የኮሌስትሮል መጠንን ደግሞ ያሻሽላል። ኤልዲኤልን ይቀንሳል። ኤችዲኤልን ደግሞ ከፍ ያደርጋል። የትራይግሊሰራይድ መጠንንም ይቀንሳል። ይህ ደግሞ ለረጅም ጊዜ የሚከሰቱ የልብ በሽታዎችንና የስትሮክ አደጋንም ይቀንሳል ማለት ነው። ሶስተኛ፣ የደም ስኳርን ያመዛዝናል እናም ጉልበትንም ይሰጣል። የደም ስኳር መጠንን ከፍ አያደርግም። ሎው ግላይሲሚክ ኢንዴክስ አለው። ኦትሜል ቀስ ብሎ ስለሚዋሃድ ግሉኮስ ቀስ በቀስ እንዲለቀቅ ያደርጋል። የደም ስኳር መጠንን ለማረጋጋት ይረዳል። ድንገተኛ የደም ስኳር መጨመር፣ መውጣትና መውረድን ይከላከላል። የኢንሱሊን ሴንሲቲቪቲንም ያሻሽላል። ለቅድመ የስኳር በሽታ ወይም ደግሞ አይነት 2 የስኳር በሽታ ላለባቸውም በጣም ጥሩ ነው። ቀን ሙሉ ቀጣይነት ያለው ጉልበትና ትኩረትን ይሰጣል። አራተኛ፣ የሰውነት ክብደትንም ለመቆጣጠር ይረዳል። የመጥገብ ስሜትን ይጨምራል። በኦትስ ውስጥ ያለው ፋይበርና የፕሮቲን ውህደት ረዘም ላለ ጊዜ የመጥገብ ስሜት እንዲሰማን ያደርጋል። ጥቅሞቹም በምግብ መካከል ከመጠን በላይ መብላትን ይቀንሳል። ጤናማ ክብደትን ለመቀነስ ወይም ደግሞ ለመጠበቅም ይረዳል። ከሌሎች ገንቢ ምግቦች እንደ ከለውዝ፣ ከፍራፍሬ እና ከእርጎ ጋር ሲጣመር ሙሉ እና ሚዛናዊ ምግብም ይሆናል። አምስተኛ፣ የደም ግፊት እናም የደም ዝውውርንም ያሻሽላል። ኦትሜል በኦትስ ውስጥ ብቻ የሚገኙ አቬና ትራማይድስ የተባሉ ልዩ አንቲኦክሲዳንቶችን ይዟል። ጥቅሞቹም የናይትሪክ ኦክሳይድ ምርትን ያሻሽላል፣ ማለትም የደም ስሮችን ያረጋጋል። እንዲሁም የደም ግፊትንም ይቀንሳል። ደም ወሳጅ ቧንቧዎችን ወይም ደግሞ አርተሪን የሚጎዳ ስር የሰደደ ኢንፍላሜሽንን ይቀንሳል። ስድስተኛ፣ በሽታ የመከላከል አቅምንም ያሳድጋል። ቤታ ግሉካን የሰውነትን በሽታ የመከላከል አቅም ያላቸውን ህዋሳትን ማክሮፋጅስ እናም ኒውሮትሮፊል እንቅስቃሴን ያጎለብታል። ጥቅሞቹም የበሽታ የመከላከል ምላሽን ያጠናክራል። ሰውነት ከበሽታዎች ጋር በብቃት እንዲዋጋም ይረዳዋል። በየቀኑ ኦትሜልን መመገብ የልብና የደም ዝውውር በሽታዎች፣ የአይነት 2 የስኳር በሽታ፣ ከመጠን ያለፈው ውፍረትና የአንጀት ካንሰር ስጋትንም ይቀንሳል። ስር የሰደደ ኢንፍላሜሽንን እናም የኦክሲዲቲቭ ስትረስን በመቀነስ ረጅም ዕድሜንም ይደግፋል። ሰባተኛ፣ የቆዳ እናም የአንቲ ኢንፍላማቶሪ ውጤቶችም አሉት። ኢንፍላሜሽን ወይም ደግሞ ብግነትንም ይከላከላል። ኦትስ በተፈጥሮ አንቲ ኢንፍላማቶሪ የሆነ እናም የሚያረጋጋ ነው። ለዚህም ነው
በኦትሜል ገላ መታጠብ ለኤግዜማ እናም ለሽፍታም የሚረዳው። ጥቅሞቹም የቆዳ መቆጣትንና ኢንፍላሜሽንን ሊቀንስ ይችላል። ቆዳን ከኦክሲዲቲቭ ስትረስ የሚከላከሉ አንቲ ኦክሲዳንቶችን አቬና ትራማይድስን ይሰጣል። 8ኛ የተመጣጠነ ምግብን እንድናገኝ ያደርጋል። ኦትስ ከፍተኛ ንጥረ ነገር ያላቸው እናም ንጥረ ነገሮችንም የሚሰጡ ናቸው። እንደ ማንጋኔዝ፣ ማግኒዥየም፣ ፎስፈረስ፣ ብረት ወይም ደግሞ አይረን፣ ዚንክ እና መዳብን ይሰጠናል። እንዲሁም ቢ ቫይታሚኖችን በተለይ ቫይታሚን ቢ1 እናም ቫይታሚን ቢ5ን ይሰጠናል። በእጽዋት ላይ የተመሰረተ የፕሮቲን ምንጭም ነው። በአንድ አገልግሎት እስከ 5 ግራም ፕሮቲንን ይሰጠናል። እነዚህ ለኃይል ሜታቦሊዝም፣ ለአጥንት ጥንካሬ እናም ለቀይ የደም ሴል ምርት የሚረዱ ናቸው። 9ኛ የአእምሮ ጤናን እናም ስሜታችንንም ይደግፋል። የደም ስኳር መረጋጋትን ይሰጣል። የስሜት መረጋጋትና ትኩረት እንድናደርግም ያግዘናል። በኦትስ ውስጥ ያሉ ቢ ቫይታሚኖች የነርቭ አስተላላፊዎችን፣ ኒውሮ ትራንስሚተርን፣ ሴሮቶኒን እናም የዶፓሚን ተግባርን ያግዛሉ። የጭንቀት እናም የፍርሃት ምልክቶችን ለመቀነስም ሊረዳ ይችላል። ስለዚህ ኦትሜልን በየቀኑ ብትመገቡ እነዚህን ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ሊሆኑ የሚችሉ ጉዳቶች ሊኖሩ ይችላሉ። እሱም ሚዛናዊ ካልሆነ ማለት ነው። ስኳር የተጨመረበትን ኢንስታንት ኦትስን የደም ስኳርን ከፍ ሊያደርግና ጥቅሞቹን ሊያጠፋው ይችላል። ስለዚህ ኢንስታንት ኦትስ የምንላቸውን ስኳር የተጨመረበትን ማስወገድ አለባችሁ። በተጨማሪም ከመጠን በላይ መመገብ ልዩነት ከሌለ ሌሎች ንጥረ ነገሮች እንዳይገኙ ያደርጋል። ከሌሎች ምግብ ጋር ማመጣጠን ያስፈልጋል። እንዲሁም አንዳንድ ለግሉተን ስሜታዊነት ወይም ደግሞ ሴንሲቲቪቲ ያላቸው ሰዎች ኦትስ በተፈጥሮ ከግሉተን ነፃ ነው። ነገር ግን ብዙ ጊዜ ከግሉተን ጋር ስለሚቀላቀል የተረጋገጠ ከግሉተን ነፃ ኦትስ ያስፈልጋችኋል። ስትገዙ ማንበብ አለባችሁ። እንዲሁም ከመጠን በላይ ፋይበርን በፍጥነት መውሰድ ደግሞ የሆድ መነፋት ወይም ደግሞ ጋዝን ሊያስከትል ይችላል። ቀስ በቀስ እያላችሁ መጨመርና በቂ ውሃ መጠጣት ጥሩ ነው ማለት ነው። ከዚህ ውጭ ግን ኦትስን በተመጣጣኝ አመጋገብ በልኩ ከተመገባችሁ ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። ታዲያ ኦትሜልን እንዴት መስራት እንደምትችሉ ልንገራችሁ። ቀላል ነው፣ ግን እንደ ሀሳብ ልንገራችሁ። መሰረታዊ የሆነ የኦትሜል አሰራርን ከፈለጋችሁ የሚያስፈልጋችሁ ግብአት እንግዲህ ለአንድ ሰው የሚበቃ ማለት ነው። ግማሽ ኩባያ ሮልድ ኦትስ ወይም ደግሞ ስቲል ከት ወይም ኢንስታንት ኦትስን ማዘጋጀት ያስፈልጋል። እንዲሁም 1 ኩባያ ውሃ ወይም ደግሞ ወተት ወይም ደግሞ ውሃና ወተት ተቀላቅለው ማዘጋጀት ትችላላችሁ። እንዲሁም ደግሞ እንደ አማራጭ ትንሽ ጨው መጨመር ትችላላችሁ። አሰራሩ በትንሽ ድስት ውስጥ ወይም ደግሞ በመስሪያ ላይ ውሃውን ወይም ደግሞ ወተቱን በቀስታ አፍሉት። ከዛ ኦትስና ትንሽ ጨውን ጨምሩበት። ከዛም እሳቱን ቀንሳችሁ ትንሽ አብስሉት። ሮልድ ኦትስ ከሆነ ለ5 ደቂቃ አንዳንዴ እያማሰላችሁ ማለት ነው። ስቲል ከት ኦትስ ከሆነ ደግሞ ከ20 እስከ 30 ደቂቃዎች በተደጋጋሚ እያማሰላችሁ። ኢንስታንት ወይም ደግሞ ፈጣን ኦትስ ከሆነ ደግሞ ከ1 እስከ 2 ደቂቃዎች በቂ ነው። በጣም በፈጣን ይደርሳል ማለት ነው። ሲወፍር እናም ለስላሳ ሲሆን ከእሳት ላይ አንሱት። ከዛም በሞቀበት አቅርባችሁ መመገብ ትችላላችሁ ማለት ነው። ታዲያ ለጣዕም ማበልጸጊያ እናም ለተጨማሪ ነገሮች ወይም ደግሞ የጤና ጥቅሞች ደግሞ ከፈለጋችሁ ኦትሜል የሚለየው እንግዲህ እዚህ ላይ ነው። ጣፋጭ፣ ጨዋማ ወይም ደግሞ ከፍተኛ ፕሮቲን እንዲሆንም ማድረግ ስለምትችሉ ማለት ነው። ይህንን ለማድረግ እንግዲህ ባዘጋጃችሁ ኦትስ ውስጥ ትኩስ ፍራፍሬዎችን እንደ ሙዝ፣ ፖም ወይም ደግሞ አፕል፣ እንጆሪ እናም ማንጎን ጨምራችሁ መመገብ ትችላላችሁ። ለውዝ እናም ሲድስን ወይም ደግሞ ዘሮችን ጨምራችሁ መመገብ ትችላላችሁ። እንደ አልመንድ፣ ዋልነት፣ ቺያ ሲድስ፣ ተልባ እናም የዱባ ፍሬን ጨምራችሁ እንደ ፍላጎታችሁ መመገብ ትችላላችሁ። ከፈለጋችሁ ደግሞ ቀረፋ፣ ዝንጅብልና ቫኒላንም ጨምራችሁ መጠቀም ትችላላችሁ። ካስፈለጋችሁ ደግሞ ማር ወይም ደግሞ ቴምርን ለተፈጥሮ ጣፋጭነት ጨምራችሁ መመገብ ትችላላችሁ ማለት ነው። ኦትስ ደስ የሚለው ነገር ምንድን ነው? የተለያዩ ነገሮችን እነዚህን አንድ ላይ ጨምራችሁ ስለምትጠቀሙ ከፍተኛ የፕሮቲን ይዘት እንዲኖረውም ማድረግ ትችላላችሁ። በርካታ በአንቲ ኦክሲዳንት የበለጸጉ ፍራፍሬዎችንም ጨምራችሁ ለጤናችሁ ትልቅ ጥቅምን ማግኘት ትችላላችሁ ማለት ነው። በአጠቃላይ በየቀኑ ኦትሜልን መመገብ በተለይ ከጤናማ ነገሮች ከለውዝ፣ ከፍራፍሬ፣
ከሲድስ ከእርጎ ጋር መመገብ የምግብ መፈጨትን፣ የልብ ጤናን፣ የደም ስኳርን፣ ክብደትን መቆጣጠርን፣ በሽታ የመከላከል አቅምን እናም ረጅም ዕድሜን ያሻሽላል ማለት ነው። በጣም ቀላል እናም በሳይንሳዊ መንገድ የተረጋገጡ የጤና ልማዶች ወይም ደግሞ ምግቦች ውስጥ ከሆኑት ውስጥ ኦትሜል አንዱ ነው ማለት ነው። ስለዚህ ምንጊዜም ቢሆን በአመጋገባችሁ ውስጥ አካቱት። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።